ጽናት ዛሬም ጽናትን ነው ይዤ የመጣሁት ማለት ነው። ኪራ እንግዲህ ከአንድ ሴተኛ አዳሪ ጋር አድሮ ማግጦባታል ማለት ነው። ቅዱስ ነው እንግዲህ በቅዱስ ስልክ ደውላ ቅዱስ ተደብድቧል እና ና ውሰድ የተባለው ማለት ነው። ስለዚህ ኪራም ተነስቶ ተንቀልፎ ሄዶ ነበረ። ከዛ ምን ተፈጠረ? ያቺ ልጅ ደግሞ ውድ ቤተሰቦቼ ትፈልገዋለች ማለት ነው። ኪራ ጋር አብረው አድረዋል ማለት ነው። እሱም ደግሞ ካገኘባት ሴት ጋር መጋደም ነው መሰል ስራው ውድ ቤተሰቦቼ ማለት ነው ኪራ እና አሁን ላይ ጽናት ያለችበት ሁኔታ በጣም የሚያሳዝን ሁኔታ ነው ማለት ነው። ጽናት ታሳዝናለች እላቸዋለሁኝ። ጽናት እያለቃቀሰችም አይኔ ነው ወይስ ደግሞ እኔ ነኝ እያለች ግራ ተጋብታለች ማለት ነው። ኪራም ግራ ገብቶታል። ልጅቷም ደግሞ ቤት ድረስ አብረው መታለች ማለት ነው። እናንተ ጋር ቆያለሁ ብለዋለች ማለት ነው። ቤትም እየቆየ ትገኛለች። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ክፍል 80 ይዤላችሁ መጥቻለሁ። ጽናትም ማለት ነው። ጽናት ውድ ቤተሰቦች አሁን ላይ ያለችበት ሁኔታ በጣም የሚያሳዝን ሁኔታ ላይ ነው ያለችው ማለት ነው። ምክንያቱም ኪራ ሌላ ፍቅረኛ ይዞ መጥቷል ቤት ድረስ ማለት ነው። ቤት ድረስ ይዟት የመጣው ለምንድን ነው? ምክንያቱ ውስጥ ይህን የሰራው ግን ሲመስለኝ ቅዱስ ይመስለኛል። ይሄ ሁሉ ሴራ የቅዱስ ነው። ቅዱስ እንግዲህ እሱ በሰከረበት ሰዓት ነው ያች ልጅ አብረው ቁጭ ብላ ሻይ ቡና እያለች እያለ በዛውም ደግሞ መጠጥ ጠጥተው ነበር ሰክራም። ከዛ ቅዱስ ተደብድቧል እና ናውሰር ስትለው ኪራ ደግሞ ተነስቶ የሄደው ማለት ነው። ተነስቶ በሄደበት ነው ውድ ቤተሰቦች እንግዲህ እሱን ሊያመጣ በሄደበት እሱም እዛው ጨለለ አብሮ ማለት ነው። አብሮ በጨለለ ሰዓት ደግሞ ምን ተፈጠረ? የተፈጠረው ነገር መቼም ለማመን ይከብዳል ማለት ነው። በጣም ያሳዝናል ማለት ነው። ውድ ቤተሰቦቼ ኪራ ዝም ብሎ አገኘበት እንትን ላይ ነው የሚልከሰከሰው መሰለኝ እና ጽናት በጣም አዝናለች ማለት ነው። ምክንያቱም ለጽናት እንዳልናገርበት ከፈለክ ቤት ትወስደኛለህ ብለዋለች ማለት ነው። አሁን እች ልጅ ደግሞ ቤቷ ስትሄድ ደግሞ ቤት ወስዷታል። በእርግጥ ሄዳ ነበረ። ጽናትንም ለ3 ቀን እኛ ጋር ታድራለች ታርፋለች ነበር ያላት። ጭራሽ እሷ አሁን ከዚህ አልሄድም ብላ ቁጭ ብላለች። ጽናትም ደግሞ እያቃጠለቻት ትገኛለች ማለት ነው። እነ ምሩም ደግሞ እየተቆጡ ነበር። እችን ይዛሀት ናሆምም እየተቆጣው ነበር ማለት ነው። እንዴት ከመንገድ ያነሳሃትን ልጅ ይዘህ ትመጣለህ? ባለትዳር መሆንህን ረሳህ እንዴ? ይሄ ረስተህ ነው? ትዳርህንስ አታከብርም እንዴ? እያለ እየተቆጣው ነበር ማለት ነው። በእርግጥ አዎ ኪራ በጣም አብዝቶታል ማለት ነው። ጽናት በጣም ምስኪን ልጅ ነች። ምስኪን እንደመሆኗ ግን መከበር አለባት። መከበር የሚባል ነገር ግድ ነው ማለት ነው። ለሱ ብላ ዝቅ ብላ እየሰራች ትገኛለች ማለት ነው። ጽናት እንግዲህ ለሱ ብላ ብዙ ነገሮችን ብዙዎች ነገር እያደረገ የነበረ ግን አሁን ላይ ኪራ ለራሱ የሚመቸውን የራሱን እንጂ የሰውን አያይም ማለት ነው ያለው። በቃ እሷም ለሱ ብላ ደፋ ቀና እያለች ነበር። ውድ ቤተሰቦቼ ለሱ ያላት ስሜት በጣም ይከብዳል ማለት ነው ለኪራ ጽናት ማለት ነው። አሁን ላይ ናሆምም እየተቆጣ ነበር። እንዴት በአንዲት ልጅ ትቀልዳለህ? እንዴት ህይወቷን ታበላሻለህ? በፊት ያበላሻኸው አይበቃህም ወይ እያለው ነበር ማለት ነው። አዎ በጣም ብዙ ነገርን እንትን ብሎባታል በጽናት ላይ ብዙ ነገር አጥፍቷል። ግን እሱ ወደ ኋላ ትተው አዲስ ህይወት ሀብለው ጀምረው ነበረ። ከመጀመራቸውም እሱን ሰርጋቸው ራሱን የሰርጋቸውን ተደግሶ ምን ብሎ ነው የገባችው እች ልጅ። ግን እሱ ያንን እረስቶታል ማለት ነው። አሁን ግራ ተጋብቷል ማለት ነው። ያቺ ታስታወሳችሁ ቤቲ የምትባል ቤቲን ረሳና ስንል ደግሞ ሌላ ጉድ ይዞብን መጥቷል ማለት ነው። ውድ ቤተሰቦቼ እንደዚህ የሚያደርገው ነገር አልገባንም። እሱ ችግሩ ምንድን ነው? ውድ ቤተሰቦቼ በዚህ ልክ ጽናትን እየጎዳት ያለው ምንድን ነው? ቂም በቀል አለበት ወይስ ደግሞ ምንድን ነው? እንትና ማለት ነው የማን ነው? ቅዱስ ማለት ነው። ቅዱስ በጣም አብዝቶታል ማለት ነው። ትዳሯን እንግዲህ የሚበጠብጠው ከዚህ በፊት ያችን ምሩን እንደዚህ አይታችሁ ከሆነ ምሩን ነበረ እንትን ብሎ የመረዛት ማለት ነው። ምሩን መርዟት ነበረ። ዛሬ ላይ ደግሞ እየመረዛት ያለው እንትና ነው ማለት ነው። ውድ ቤተሰቦቼ ጽናትን ነው ማለት ነው። በቃ በሄደበት ባልና ሚስቶቹን እንዳፋታ ባልና ሚስቶቹን እንትን እንዳለ ነው ማለት ነው። ግራ
የገባን ነገር ይሄ ነው ውድ ቤተሰቦቼ ማለት ነው። ኪራ የሚባል ሰውዬ በጣም አብዝቶታል። እባክህን ኪራ ጽናትን እንደዚህ በዚህ ልክ አትጉዳት ማለት ነው። በቃ ይብቃ ማለት ነው። ናሆምም እየተቆጣ ነው። ይሄ ልጅ ምንድን ነው ችግርህ? ችግርህን ተናገር በግልጽ እንዴ! ልጅቷን ለምን ትጎዳታለህ እያለው ነበር ማለት ነው። እንዴትስ ባለ ትዳር ሆነህ ከሌላ ሴት ጋር ታድራለህ ብሎ ያው ናሆም ጓደኛው ስለሆነ ብዙ ነገሮች አብረው ስላሳለፉ ብዙ ነገሮችን አብረው ስለሚውሉ ስለሚሉ እሱ ነገር እንትን ስላለው ማለት ነው ጠይቆት ነበር ማለት ነው። ውድ ቤተሰቦቼ አሁን ላይ እንግዲህ ያለበት ሁኔታ ኪራ በጣም አስፈሪ ቦታ ላይ ነው ያለው ማለት ነው። አስኪ ቦታ ላይ፣ በዛ ላይ ደግሞ እች ልጅቷ እቤት ድረስ መታለች ማለት ነው። አንዴ ትቅማለች፣ አንዴ ታጨሳለች ማለት ነው። ጽናትን እያቃጠለች ነው። ጽናት ደግሞ እንደ አይንሽ ነው በላይ ጆሮሽ ነው በላይ እየተሳሳኩ መሆን የተሳሳተ መረጃ መሆን አለበት። መቼስ ኪራ በእኔ ላይ ማግጦ ሌላ ሴት ይዞብኝ መጥቶ አይደለም እያለች ራሷን እየወቀሰኝ ለምሩና ለሰኑም እየተናገረች ነበር ማለት ነው። ምሩና ሰኑም ደግሞ አይዞሽ ጽናትዬ፣ ይሄ እኮ የሚያልፍ ነገር ነው፣ ስለዚህ አትናደጂ፣ ሁሉንም በጋራ እንፈተዋለን እያሏት ነበር ማለት ነው። ውድ ቤተሰቦቼ እሷ በጣም ተናዳለች። በጣም ስሬስ ሆና እየተቃጠለችም ቢሆን ውስጧ እየተናደደችም ቢሆን እየተቃጠለችም ቢሆን አብረው እንትን እያሉ ነው ማለት ነው። ውድ ቤተሰቦቼ እና በጣም የሚያሳዝን ሁኔታ ነው ማለት ነው። ኪራ በጣም መመከር ያንሰዋል። ውድ ቤተሰብ ኪራ የሚባል ልጅ በጣም አብዝቶታል። ምክንያቱም በዚህ ልክ ማድረግ የለበትም ማለት ነው። ከዚህ በኋላ ጎዳት፣ ልቧን ሰበራት፣ ሰባብረው ጣላት። በእርግጥ እያየን ነው፣ ግን ይህንን ደግሞ ማስተዋል አለበት ማለት ነው። እርግጠኛ ነኝ ይሄ ድርማ ሊበላሽ ነው ወይስ ደግሞ ምን ሊያረጉት ነው ከዚህ በኋላ? ውድ ቤተሰቦች እያየናቸው ነው። ጭምለልኩን እያወጡት ነው። በፊት ላይ ደህና ነበር፣ ግን ጽናት ታሳዝናለች። ምሩንም እንደዚህ ቅዱስ አይታችኋል። እጣን ላይ የሆነ እንትን ጨምሮ እንትን ብሏት መርዟት ነበረ፣ ግን ተመልሳለች ማለት ነው። አልተመረዘችም። ከዛ ጉዳን ጉድ ወጥታ አሁን ላይ ጥሩ ሁኔታ ላይ ነው ያለችው ማለት ነው። ጥሩ ላይ ነው ያለችው ግን እሱ ከመሆኑ የተነሳ ውዶችዬ አሁን ላይ ግን በጣም አብዝቶታል ማለት ነው። ኪራ በጣም አብዝቶታል ማለት ነው። በዛ ማርም ሲበዛ ሬት ምንድነው ምን ይላል ብለዋል ማለት ነው። እና የእሱ ደግሞ የጠና ሆነ ማለት ነው። በዚህ ልክ የኛን ጽናትን መጉዳት ማለት በጣም ከባድ ነው። እባክህን ጽናትን አትጉዳ ኪራ፣ ህይወትህን አታበላሽ። ይቺ ደግሞ ጭራሮ ጸጉሯን አንጨባራ ከየት እንደመጣችባት አናቅም ማለት ነው። ከየት እንደመጣች ይኸው እንትን እያለቻት እየጎዳቻት ነው ማለት ነው። ውድ ቤተሰቦቼ ጉዳት ላይ ነው ያለችው። በዚህ ልክ ሰውን እየተጎዳ በዚህ ልክ እንትን እያለ ነው ማለት ነው። ውድ ቤተሰቦቼ እኛም ደግሞ ተቀምጠናል ማለት ነው። ዝም ብለን እጃችንን አጣጥፈን ቁጭ ብለናል ማለት ነው። ውድ ቤተሰብ እንደዚህ ማድረግ የለባትም ነበር ማለት ነው። ኪራ ነው ግን ያበዛው፣ እሷ ሳትሆን ኪራ በጣም እየጎዳት በጣም እንትን እያላት ያለው ኪራ እንጂ እሷ አይደለችም ማለት ነው። ከእሷ ምንም ነገር የለም ውድ ቤተሰቦቼ፣ ከሱ ነው። ከሱ እንግዲህ እንደዚህ በዚህ መልኩ እየጎዳት ይገኛል ማለት ነው። እሷ ግን ምንም ያላሰበችው መጣሁ ብሏት ነው የወጣው። የዛኔም መጣሁኝ ቅዱስ ሰው ደብድቦታል እና ሄጄ ቅዱስም ማምጣት አለብኝ ነበር ያለው ማለት ነው። ውድ ቤተሰብ ቅዱስም ደግሞ ያው ሲሄድ እንትን እንዳላለን የሰማነው ማለት ነው። ጥሩ ዜናም ቢሆንም ያው እንዳልተደበደበ ነው የሰማነው። በዛውም እሱም ደግሞ በሱ ስልክ ነው ልጅቷ ስለፈለገችው የደወለችበት ማለት ነው። በቅዱስ ስልክ ተደውሎ ስለሆነ ሄደው ምንም ማድረግ አይቻልም። አሁን ላይ ጽናት አዘን ላይ ናት ማለት ነው። እነምሩም ተረጋጊ፣ ለጊዜው እንደዚህ ነው መረጋጋት አለብሽ ጽናትዬ እያሏት ነበር ማለት ነው። ጽናት በጣም አሳዝነኛለች። ልቧ ከዚህ በፊት የተሰበረው አንሷ አሁን ደግሞ እንደዚህ መሆን በጣም ያናዳል ማለት ነው። ውድ ቤተሰቦች ብቻ ግን አንዳንዴ ኪራ ቢያስብ ጥሩ ነው። አንደኛ ባለትዳር ሆኖ እዛ እዚህ ምን አልከሰከሰ ይሄ ልክስክስ፣ ሁለተኛ ደግሞ
ይች ልጅቷ ማለት ነው ሆን ብላ ያደረገችው ነገር እሷና እሱን ለማለያየት ያደረገችው ነገር ስለሆነ ምንም ማድረግ አይቻልም ማለት ነው። ውድ ቤተሰቦቼ ናሆምን በጣም አዝኗል ማለት ነው። የቅዱስ ስራ ነው ይሄ ሁሉ የቅዱስ ስራ ነው። ምንም ማድረግ አይቻልም። እና ውድ ቤተሰብ ጽናት ክፍል 80 ይሄን ይመስላል። በዚህ እያለፈ በዚህ እየተጠናቀቀ ይሄዳል ማለት ነው። እናንተ ደግሞ የተቻላችሁትን ላይክ እና ሼር ሰብስክራይብ በማድረግ ይህ ቪዲዮ ከተመቻችሁ ውድ ቤተሰብ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ይህን ይመስላል ጽናታችን ማለት ነው። ጽናትን የምትወዱ ጽናትን የምታከብሩ የጽናት አድናቂዎች እንዲሁም የኪራ የምሩ የናሆም አድናቂዎች እዚህ መሀል ትኖራላችሁ ማለት ነው። እናንተ እንግዲህ እያበረታታችሁ ላይክ እንዲሁም ሼር ሰብስክራይብ በማድረግ አበረታቱ ማለት ነው። ይህን ይመስላል ጽናት። ወዳችኋለሁ። ባይ ባይ